ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። የዕለቱ መረጃችን ተጀምሯል። እስከ መጨረሻው አብራችሁን ሁኑ። በምስራቅ ወለጋ ዞን ጊዳያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታ ዋሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ብሏል እናት ፓርቲ። ከ20 አውቶቡስ በላይ የኦሮሚያ ልዩ ኃይል ተራግፏል ያለው እናት ፓርቲ ንጹሃንንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ መሆኑን ተናግረዋል። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡ አምኖ መሳሪያውን እንዲያስረክብ መደረጉም ተሰምቷል። ይሁን እንጂ መሳሪያቸውን ማስረከባቸው ከታወቀ በኋላ ከህዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ተገድለዋል ያለው እናት ፓርቲ ነው። የተገደሉት ንጹሃን አስከሬናቸውም አለመነሳቱንና ከጥቃቱ የተረፉ የአካባቢው ነዋሪዎች በስጋት በየጫካው መሰደዳቸውን ፓርቲው አብራርተዋል። ከጥቃቱ የተረፉ የዓይን እማኞች በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊትና ፋኖ እንደማይንቀሳቀሱና ዋና ዓላማው ንጹሃን መሆናቸውን አስገንዝበዋል። እናት ፓርቲ የአይነቱ አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ የሚገነዘበው መሆኑን አስታውቋል። አካባቢው ከዚህ ቀደምም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል ብሏል። በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል ከእኩይ ድርጊቱ እንዲታቀብና መከላከያ ሰራዊቱ ህዝቡን እንዲጠብቅ እናት ፓርቲ አሳስቧል። መከላከያ የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል ጠቁሞ ይህ ሳይሆን ቢቀርና ለሚደርሰው ፍጅት መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ያለው እናት ፓርቲ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የትኛውም ጫና ከሰላማዊ ትግል አያስቆመኝም ብሏል። ኢህአፓ ህዳር 27 ቀን 2018 ዓ.ም አዲስ አበባ ትናገራለች በሚል መሪ ሀሳብ በከተማዋ ታላቅ ህዝባዊ ስብሰባ ለማካሄድ ይፋ ካደረገበት ቀን አንስቶ በፓርቲውና አመራሩ ላይ የስም ማጥፋት፣ ማስፈራሪያ፣ ዛቻና የሐሰት ዘመቻ በገዢው ፓርቲ ልሳናት በኩል መተላለፉን አስገንዝበዋል። ለስብሰባ አዳራሽ ለማከራየት ተስማምተው በነበሩ ሆቴሎችና ሲኒማ ቤቶች ላይ በደረሰ ከፍተኛ ጫና እንዲሰረዝ መደረጉንም አውስቷል። የገዢው ፓርቲ ልሳናትና ከፍተኛ ባለስልጣናት አጥፏቸው የሚል ይዘት ያላቸውና ከተወሰነ መካከል በመመሪያ የሚወርዱ መሆናቸው የሚታወቅ የበቀቀን ጮት መሰል ፕሮፓጋንዳዎች እየተነዙ መሆናቸውን አስታውቋል። ከሆዳቸው አንድ ስንዝር አርቀው ማሰብ የማይችሉ የራሳቸው አቋም የሌላቸው በተፈረላቸው ልክ የሚጮሁ የስርዓቱ ተለጣፊዎችና በሞቀበት አዳሪዎች ሲል የጠራቸው አካላት ከተጠያቂነት እንደማያመልጡ ሊገነዘቡ ይገባል ብሏል። በኢህአፓ ከፍተኛ አመራሮች ላይ የሚደረጉ ጫናዎች ከወትሮ በብዙ ጥፍ በተጠናከረ መልኩ የማያንቀሳቅሱና ሰብአዊ ነጻነትን የሚጋፉና የደህንነት ስጋት ውስጥ የሚከቱ ናቸው ብሏል። ይህም የገዢው ፓርቲ አንዳንድ ሹማምንት ምን ያህል ሰላማዊ ትግልንና ታጋዮችን እንደሚፈሩና እንደሚጠሉ ከበቂ በላይ ማሳያ ነው ብሎታል። አንድ የመንግስት ከፍተኛ ሹም ስለማያውቀው የነጭ ሽብር ታሪክ ከማንሳት ይልቅ እርሱና የሚያገለግለው መንግስት በየቦታው ስለሚጥዷቸው ጦርነቶች፣ ስለሚገፏቸው ሰብአዊ መብቶች፣ በጅምላ በድሮን ስለሚጨፈጭፏቸው ንጹሃን፣ ወላጅ አልባ ስላደረጓቸው ህጻናት፣ ለስልጣናቸው ሲሉ ከበው ስለሚያስርቡት ህዝብ፣ ስላስደፈሯቸው በመቶ ሺዎች የሚቆጠሩ ሴቶች፣ በየእስር ቤቱ ስላጎሯቸው ጋዜጠኞችና ፖለቲከኞች በጀምራፋቸው ለማውራት ቢችሉ መልካም ነበር የሚል አስተያየቱን ሰጥቷል። ባለስልጣኑን አክሎም በነካጃቸው በሁሉም የኢትዮጵያ ክፍል ላይ እየተፈጸመ ስላለው መከራና ግፍ ቢነግሩን ብለን እንጠብቃለን ብሏል። ኢህአፓ የኢትዮጵያ ህዝብ እየሰጠው ላለው ከፍተኛ ህዝባዊ ድጋፍ በማመስገን ህዝባዊ ድጋፉ እንደማይለየኝ ባለሙሉ እምነት ነኝ ብሏል። ኢህአፓ የያዘውን ሰላማዊ ትግል አጠናክሮ ለመምራትና የሚከፈለውን ዋጋ ሁሉ ለመክፈል ቁርጠኛ መሆኑን ህዝብ ይወቅልኝ ብሏል። መብራቱ የተባለች ወጣትን የገደለው ወንጀለኛ በእድሜ ልክ ጽኑ እስራት ተቀጥቷል። የፍርድ ውሳኔው ከ3 ዓመት በላይ ጊዜ ፈጅቷል ነው የተባለው። የ23 ዓመቷ ሜሮን መብራቱን የካቲት 18 ቀን 2015 ዓ.ም በመቀሌ የአውቶቡስ መናኸሪያ አካባቢ ነው በባጃጅ ተገድላ ተጥላ የተገኘችው። በግድያው ተጠርጥሮ ክስ የተመሰረተበት በላይ ጸጋይ የተባለ ግለሰብ ጉዳዩን የያዘው የመቀሌ ማዕከላዊ ፍርድ ቤት በወጣት ሜሮን መብራቱ ግድያ የተከሰሰውን ግለሰብ ወንጀለኛነቱን አረጋግጦ ዛሬ ሐሙስ ታህሳስ 2 ቀን 2018 ዓ.ም የፍርድ ውሳኔ ሰጥቷል። ወንጀለኛው ግለሰብ ግድያውን ጨለማን ተገን በማድረግ መፈጸሙ የተገለጸ ሲሆን ይህ የጭካኔ ድርጊቱ አልበቃ ብሎት የፈጸመውን እኩይ ተግባር ለመደበቅ ጥረት ማድረጉ የፍርድ ቅጣቱን ከባድ አድርጎታል። ፍርድ ቤቱ ግለሰቡን በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። ይህ የፍርድ ውሳኔ የተላለፈው ከ3 ዓመት በላይ ጊዜ ከወሰደ በኋላ ነው። የ3 ዓመት ህፃን በአሰቃቂ ሁኔታ የገደለው ግለሰብ በ22 ዓመት እስራት ተቀጥቷል። በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አራዳ ቀበሌ ውስጥ የ3 ዓመት ህፃን የሆነችውን ያጎቱን ልጅ በአሰቃቂ ሁኔታ የገደለው ግለሰብ በእስራት መቀጣቱ ተገልጿል። አራዳ ቀበሌ ጉርሞ ኮይሻ ዳሞት ዳጌቾ ቀጠና ውስጥ ተከሳሽ አስፋው ቱቾ የተባለው ግለሰብ ለመግደል የሚያስችል ምንም ምክንያት ሳይኖረው የ3 ዓመት ህፃን በአሰቃቂ ሁኔታ የገደላት ሲሆን ግለሰቡ ከሟቿ ቤተሰብ ጋር ምንም አይነት ግጭት እንደሌለው ተረጋግጧል ሲሉ የሶዶ ከተማ ፖሊስ መምሪያ ዲቪዥን ኃላፊ ረዳት ኢንስፔክተር እንግዳ ወርቁ ለብስራት ሬዲዮ ተናግረዋል። በ22 ዓመት ጽኑ እስራት እንዲቀጣ ወስኖበታል።
የነዳጅ ዋጋ ማሻሻያውን ተከትሎ የትራንስፖርት ዋጋ ጭማሪ ማድረግ እንደማይቻል ተገልጿል። ታህሳስ 1 ቀን 2018 ዓ.ም የተደረገው የነዳጅ ዋጋ ማሻሻያን ተከትሎ በገዛ ፍቃዱ የትራንስፖርት ዋጋ መጨመር እንደማይቻል የአዲስ አበባ ትራንስፖርት አስታውቋል። አንዳንድ አካባቢዎች ላይ በራሱ ፍቃድ የዋጋ ማሻሻያ ሲደረግ እንደነበር የሚናገሩት የቢሮ ኦፕሬሽን ዘርፍ ምክትል ቢሮ ኃላፊ አቶ ዳኛቸው ሽፈራው በቢሮው በኩል ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ ጥብቅ ቁጥጥር እየተደረገ መሆኑን ተናግረዋል። ጭማሪ በሚያደርጉት ላይ ከመስመር እስከ ማስወጣት የሚደርስ እርምጃ እንደሚወስድ የሚናገሩት አቶ ዳኛቸው በምሽት የትራንስፖርት አገልግሎት ላይ ዋጋ የሚጨምሩ አሽከርካሪዎች ቅጣታቸው ለየት ያለ መሆኑንና እስከ 5000 ብር በጭማሪው ብቻ እንደሚያስቀጣም ጠቁመዋል። የነዳጅ ዋጋ ጭማሪውን ተከትሎ በታሪፍ ላይ የሚደረግ ማሻሻያ ካለ ቢሮው ከትራንስፖርትና ሎጂስቲክስ ጋር በመሆን ጥናት እያደረገ እንደሚገኝ ኃላፊው ተናግረዋል። ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት 261 ሚሊዮን ዶላር ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷ ተሰምቷል። ይህ የብድር አቅርቦት ስምምነት IMF ለኢትዮጵያ ለመስጠት ካሰበው የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት አካል ነው። የIMFና የኢትዮጵያ መንግስት ኃላፊዎች በአዲስ አበባና በበየነ መረብ ባደረጉት የአራተኛው ዙር የብድር አቅርቦት ውይይት ላይ ኢትዮጵያ 261 ሚሊዮን ዶላር ለማግኘት የሚያስችላት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተጠቅሷል። ይህ የመጀመሪያ ደረጃ ስምምነት የIMF አስተዳደርና የስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ያጸድቀዋል ተብሎ እንደሚጠበቅም ተቋሙ ጠቅሷል። የIMF የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት የተቋሙ የስራ አስፈጻሚ ቦርድ ከዓመት በፊት ያጸደቀውና የኢትዮጵያ የሀገር በቀል ኢኮኖሚ ሪፎርም አካል ነው። የ261 ሚሊዮን ዶላር ክፍያ ለኢትዮጵያ እንዲለቀቅ ከተደረገ በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ 2.13 ቢሊዮን ዶላር ይደርሳል። የታይላንድና ካምቦዲያ ግጭት የሟቾች ቁጥር ጨምሯል ተብሏል። ግማሽ ሚሊዮን ሰዎች ተፈናቅለዋል ነው የተባለው። በታይላንድና ካምቦዲያ መካከል ግጭቶች ተቀስቅሰዋል እና ከ500 ሺህ በላይ የሚሆኑ ሰዎች ከአዋሳኝ ድንበራቸው ተፈናቅለዋል። የሟቾች ቁጥር ወደ 16 ከፍ ብሏል። በድንበሩ ያለው ውጥረት በሁለቱ ሀገሮች መካከል የቆየውን አለመግባባት ዳግም እያቀጣጠለ ሲሆን በዓለም አቀፉ ማህበረሰብ ዘንድም ስጋት እየጨመረ ነው። በሁለቱ ሀገራት መካከል በተፈጠረው ግጭት ምክንያት ለተፈናቀሉት ሰዎች የተመለከተ መግለጫዎች ከታይላንድና ካምቦዲያ የመከላከያ ሚኒስቴር መስሪያ ቤቶች ወጥተዋል። ታይላንድ መከላከያ ሚኒስቴር ቃል አቀባይ የሆኑት በታይላንድ ውስጥ ከግጭት የተጎዱ አካባቢዎች ወደ 400 ሺህ የሚጠጉ ሰዎች እንደተፈናቀሉና 700 ያህል ትምህርት ቤቶች እንደተዘጉ ገልጸዋል። የካምቦዲያ መከላከያ ሚኒስቴርም ከ127 ሺህ በላይ የሚሆኑ ሰዎች ከሀገሪቱ መውጣታቸውንና በመቶዎች የሚቆጠሩ ትምህርት ቤቶች መዘጋታቸውን አስታውቀዋል። በሞሮኮ 2 ህንጻዎች ተደርምሰው ቢያንስ 22 ሰዎች መሞታቸው ተነግረዋል። 16 ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል ነው የተባለው። ይህ የሆነው ማክሰኞ ምሽት በሞሮኮ ጥንታዊ ከተማ በሆነችው ፌዝ ውስጥ 2 ህንጻዎች በመደርመሳቸው ነው ሲል የአካባቢው አቃቢ ህግ ቢሮ በሰጠው መግለጫ አስታውቋል። ሮይተርስ እንደዘገበው የአቃቢ ህግ ቢሮ የሟቾች ቁጥር ከፍ ሊል እንደሚችል ገልጾ በጉዳይ ላይ ምርመራ መጀመሩን አመልክቷል። 2 ህንጻዎች 4 ፎቅ ያላቸው ነበሩ። አንደኛው ህንጻ ባዶ ነበር ሲል በመግለጫው አመላክቷል። ምግቦች ላይ በሚጨመሩ ኬሚካሎች ምክንያት መሃንነት እየጨመረ ነው ተብሏል። የሰው ልጅ ጤና ከየትኛውም ጊዜ የበለጠ አደጋ ላይ መውደቁ ነው የተሰማው። የአሜሪካና የብሪታንያ ዩኒቨርሲቲዎች የቅድመ መከላከል ጤና ኢንስቲትዩት፣ የአካባቢ ጤና ማዕከልና ሌሎች የበርካታ ድርጅቶች ሳይንቲስቶች በኬሚካል አጠቃቀም ላይ ጥናት አድርገዋል። በዓለም ዙሪያ በተለያዩ የምግብ ምርትና ማቀነባበሪያ ሂደቶች ውስጥ የተለያዩ አይነት ኬሚካሎች ጥቅም ላይ ይውላሉ። እነዚህ ኬሚካሎች ለሰው ልጅ ጤናና ለዓለም አቀፉ የእርሻ ስርዓት ትልቅ ስጋት እየሆኑ ነው ተብሏል። ካንሰርን፣ የነርቭ ልማት መጎዳትን፣ ከመጠን ያለፈ ውፍረትንና የስኳር በሽታ ሊያስከትሉ ይችላሉ። ከዚህም በላይ እነዚህ ኬሚካሎች የሆርሞን መዛባት ችግሮችን በተለይም መሃንነትን ያስከትላሉ ነው የተባለው። በኬሚካል አጠቃቀም ምክንያት የሚከሰቱ የጤና አደጋዎችና የበሽታ ወጪዎች በአመት እስከ 2.2 ትሪሊዮን የአሜሪካ ዶላር ሊደርሱ ይችላሉ ነው የተባለው። በተጨማሪም በ21ኛው ክፍለ ዘመን ዓለም አቀፍ የውልደት መጠን በከፍተኛ ሁኔታ ይቀንሳል። አሜሪካ ለጉብኝት የሚሄዱ ሰዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ ሊጠየቁ ይችላሉ ተብሏል። የዶናልድ ትራምፕ አስተዳደር አሜሪካን ለመጎብኘት የሚፈልጉ የውጭ ሀገር ቱሪስቶች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲመረምሩ የመጠየቅ ዕድል አለው ብሏል። ይህ የመንግስት እቅድ አሜሪካን ለመግባት ቪዛ የማያስፈልጋቸው ታላቋ ብሪታንያ፣ ፈረንሳይ፣ አውስትራሊያና ጃፓንን ጨምሮ ከ42 ሀገሮች ለሚመጡ ቱሪስቶች ተፈጻሚ ይሆናል። 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሽ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸውን ሪፖርት ይፋ አድርጓል። 3/4 የዓለማችን ግለሰባዊ ሀብት 10 በመቶ በሚሆኑ ሀብታሞች እጅ መሆኑም ተመላክቷል። በቁጥር 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሹን የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸውን የዓለም እኩልነት 2026 ሪፖርት ይፋ አድርገዋል። ዓለም ላይ 3/4 የሚሆነው ሁሉም አይነት ግለሰባዊ ሀብት 10 በመቶ በሚሆኑ ሀብታሞች እጅ የተያዘ መሆኑን ሪፖርቱ አመላክቷል።
10 በመቶ የሚሆኑት እጅግ የናጠጡ ሀብታሞች፣ 3/4ኛ በሌላ አባባል 75 በመቶ የሚሆነውን ሁሉንም አይነት የዓለማችን ግለሰባዊ ሀብቶች ጠቅልለው መያዛቸውን ሪፖርቱ ገልጿል። የተወደዳችሁና የተከበራችሁ ተከታታዮቻችን ለዕለቱ ያዘጋጀነው ዘገባ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ተመኝተናል።